ሁለት ሶስት አሁን መብለጥ ትችላለሽ። እንዴት ነው ወደድሽው? በጣም ግን ምን ሰዓት ነው እንደዚህ ያስተካከልከው? ሂዊ ከስንት ጊዜ በኋላ ብቻችን የፍቅር ጊዜ ልናሳልፍ ነው። የሆነ ሰው እንዳይመጣ ግን። ማንም አይመጣም። ሲቀጥል ደግሞ ቢመጡ ራሱ ነው ክፍል አይገቡም። እንዳንቺ ውብና ደስ የሚል አበባ ነው። አመሰግናለሁ። ታውቃለህ፣ ማንም ሰው እንደዚህ አዘጋጅቶልኝ አያውቅም። የኔ ፍቅር አንቺን ብቻ ደስ ይበልሽ እንጂ ሁሉ ጊዜ እንደዚህ አይነት ነገር ማዘጋጅልሽ። እዚህ ቤት በመምጣቴ ሁሌ እንዳማረርኩኝ ነበረ። ግን ደግሞ እዚህ ቤት ባልመጣ ኖሮ አንተን የመሰለ ወንድ ኬትም አላገኝም ነበረ። አመሰግናለሁ ቆንጆ። በቃ አሁን ቁጭ ብለን እንጠጣ ፍቅር። እሺ ምን ነው ፍቅር ወይን ብዙ አትወጂም እንዴ? ጠጣሽ አይደል? አልኮል ቶሎ ያሰክረኛል። ስለዚህ ቀስ እያልኩ ይሻለኛል። ኧረ ወይን እኮ ነው ያሰክርሽም። ሲቀጥል ደግሞ ብትሰክሪም ከኔ ጋር ስለሆንሽ ምንም ችግር የለውም። አመሰግናለሁ። ለምን? ለሁሉም ነገር ስለምትወደኝ፣ ስለምትንከባከበኝ፣ አብረኸኝ ስለሆንክ። ስለምትወደኝ ማለት አንቺ አትወጂኝም እንዴ? እንዴ ምን አይነት ጥያቄ ነው? እኔ እንጃ ስትይኝ ሰምቼ ስለማላውቅ። እስኪ አንድ ጊዜ በይልስ። አፈቅራለሁ። አንድ ጊዜ ድገሚልኝ። በጣም እወድሃለሁ። ሌባ እናንተ የእስከዛሬው እሺ፣ እንደው ባልጠፋ ቀን ዛሬ እንደዚህ ዘው ብለሽ ትገቢያለሽ? እና ቆይ ከፈለኩስ መቀስ የፍቅር መቀስ ነሽ አንቺ። ስታስጠላ። ኡፍ ካንተ በላይ እኔ ነኝ። እሺ ደነገጥኩት። በቃ እኔ ልሂድ። የት ነው የምትሄጂው? ከሸፈ እኮ ነገሩ ነው ወይስ ድጋሚ ልቀጥሉት ነው? በቃ ከሩት ጋር አውሩ። ቆይ አንተ ምን ሆነህ ነው? ምንድን ነው የሁሉ ፍጥነት? ቆይ ፍቅር ጊዜ ይሰጣል እንዴ? ባክኔ ፍቅር ምናምን አይገባኝም። ግን ይሄ ነገር ትልቅ ጦስ ነው። እሺ ይዞ በሚመጣ መሳሳሙ ይደርሳል። ቆይ ምን አስቸኮለክ? ቆይ አንቺ ልጅ እየቀለድሽብኝ ነው እንዴ ያለሽው? እውነቴን ነው። ሴት ልጅ እንደዚህ አይነት ነገር ስትፈጣጥንባት ለሌላ ነገር ነው የሚፈልገኝ ብላ ትርቃለች። የምርሽ ነው ሩት? እሷ ብትፈልግ ራሱ አንተ የሆድህን በሆድ አድርገህ ዝም በል። ከዛ ይዛኔ ለቁም ነገር ነው የሚፈልገኝ ብላ ማሰብ ትጀምራለች። ቆይ ደግሞ እየፈተነችስ ቢሆን? ምናልባት ልክ ልትሆኚ ትችያለሽ። አዎ ወንድሜ፣ ለተወሰነ ጊዜ ስሜታዊ አትሁንባት። እሺ ገባኝ። ቆይ ለዚህ ነው ወደዚህ የመጣሽ? አዎ መቼም አንዴ አብራችሁ ናችኋል። ምንም ማድረግ አልችልም። አሮጊት ውጪልኝ በቃ። እኔ ለአንተ አስቤ በመከርኩህ ውጪልኝ እኮ ሰማሁሽ። ውጪልኝ በቃ። ይወጣልሃል። ለምን አንደኛውን ግን አዝላት አትዞር? ከደከማት አይቀርም። አዲስ ፍቅር ሲያመናቅራሉ እንዴት ነው የሚያደርጋችሁ? ቆይ ስማኝ፣ አንተ ያለ ጊዜ አቀረብክላት፣ አንተ የሌላህ ቀንስ። በጣም ትንሽ ቀናት ነው። እንወጣልሻለን። እሺ ቤቱን ብቻሽን ትታቀፊዋለሽ። ወይ ጉድ! ፍቅር እንደዚህ ቅጥ ያሳጣል እንዴ? እቺ ሰይጣን ወንድሜ ምን አስነክታው ነው? እዚህ ነሽ እንዴ? የት ሄዳለሁ? አይ ስራ አለኝ ምናምን ስትይ ስለነበረ ነው። አሁን ነው የመጣሁት። አንተ የት ነበርክ? እኔማ ስራ የለኝም፣ ስዞር ነው ሙሉ። እኔ ምልክ ስለ ህፃኗ የተሰማ ፍንጭ አለ እንዴ? ሳሮ አፍሽ ዝጊ። ስለ እሷ ለማውራት ምንም አይነት መፍት የለሽም። ቆይ ሳሩን ስለ ልጅቷ ታውቃለች እንዴ? አልገባኝም። ይኸውላችሁ እኔ ሁለታችሁንም አላምናችሁ። እስኪ አስረዱኝ። አይ እንደዛ ያለ መስሎ ነው።
ሳሚ በትክክል ነው የሰማሁት። ቆይ ሳሩን እዚህ ነገር ውስጥ እጅሽ አለበት? አጣርተህ ድረስበት። እኛ ያወራነው ስለሌላ ነገር ነው። በጣም ጥሩ ባልና ሚስቶች የምትተባበሩት በቃ ለመጥፎ ነገር ሲሆን ነው አይደል? ዳዊት መስመር እያለፍክ ነው። የምታወራውን ነገር እየተጠነቀቅ። ለነገሩ እናንተን መጠየቅ ምንም ራሴ መንገድ አጣራና ደርስበታለሁ። ይቅና የኛ አጣሪ ኮሚቴ ቀልጄ። እሺ በኋላ ግን ይኸውልሽ የምትገቢበት ጉድጓድ ነው የሚጠፋሽ። እሺ አስቢበት። ምድረ ደንቆሮ፣ አንዳችሁም ልትጥሉኝ አትችሉም። ብቻዬን ሺ ነኝ። እሺ እሺ ወረቀቱን አገኘሽልኝ? ሀገር ሰላም ብዬ ቅድም ዳዊት ክፍል ስገባ ህይወትና ዳዊት ምን አብሮተኙ? ኡፍ! እስቲ አንተ ደግሞ ለወሬ አትቸኩል። አሬ ነገር በጣም ያስጠላል። እህትና ወንድም አንድ ላይ አልተኙም እኮ ሊሳሳሙ ሲሉ ደረስኩባቸው። ያው ነው አልሸሹም፣ ዞር አሉ እኮ ነው። ይሄ ነገር አባትና አጎት ከመሆኑ በፊት ተናግረሽ ተገላገይ። ሚኪ ለአንተማ ቀላል ነው አይደል? ይኸውልሽ ሩት ለአንቺም ቀላል ነው። በቃ ሳሮን ለምን ለኔ አታያትም? እንደዚህ አይነት ነገር እንዳያደርግ ማለቴ ስሜታዊ የሚሆን ከሆነ ህይወት ሊሸሸው እንደሚችል በደንብ አድርጌ አስፈራርቼዋለሁ። ቆይ ልጅ ነሽ እንዴ? ዛሬ ባይሆን ነገ ይሆናል። በዚህ መተማመን አትችይም። ለማንኛውም ክፍሉን ከቀን ጀምሮ ሊለቀው አልቻለም። በቃ ተይው፣ ወረቀቱን በራሴ መንገድ ጨርሷለሁ። ግን የዳዊትና የህይወትን ነገር ሳስቡ የምር እየሰቀጠጠኝ ነው። ሚኪ መፍትሄ የሚሰጠኝ እንጂ የሚያባብስብኝ አላጣውም። እሺ እኔም አጥቼ ነው እንጂ ቢኖር ኖሮ አልነግርሽም ነበር። እኔ አሁን አየር መቀበል እፈልጋለሁ። እኔ ራሱ መቀበል እፈልጋለሁ። በዚህ ሀሳብ በደሞ ልትከተለኝ ነው? እንዳትከተለኝ እንዴ! ፈጣሪ እኩል የሰጠንን አየር መቼም ልከለከልኝ ባልሆነ። ውይ ሚኪ አሁንስ አስጠላኸኝ። በተቃራኒ እንደሆነ አውቃለሁ። እሺ ላክልኝ። እንደውም አዲስ ሲም አውጥቻለሁ፣ በሱ ላክልኝ። ይሄኛው አስተማማኝ አይደለም። እሺ እሺ ምን አስደነገጠ? አይ ምንም፣ የሳሪ ስልክ ጠርቶ ልሰጣት ነው። እና ይሄ ያስደነግጣል እንዴ? ሳሮን የት ናት? ውስጥ ነች። ሳሪ ስልክሽ ጠርቶ እኮ ስመጣ ዘጋ። ችግር የለውም። በዛይን ሲም አስገባልኝ። ዛሬ ቢሮ ሄደ ነበር? አዎ ሄጄ ነበር። ሰዎቹ ግን ፍጥነታቸው በጣም ይገርማል። ስራቸው ነው እኮ። አዎ ግን ስራ ለመግባት አበዛሽ። በሰላም ነው? አዎ ትንሽ እረፍት ያስፈልጋል። እኔማ ብታዩ ራሱ ደስ ይለኛል። ስሙልኝ፣ ስራ የሌለው ባሌ ነው ይሄን የሚያወራው። እሺ በቃ ተይው። ይኸው ሳሪ ጨርሻለሁ። እሺ አመሰግናለሁ። እሺ ሚኪ። እሺ በቃ እናንተ ተጫወቱ።